ጤና ይስጥልን እንዴት ናችሁ ሞቅ ደመቅ ብለን ሰዓታችንን ጠብቀን ከናንተ ጋር ውብ ጊዜ ልናሳልፍ እሁድን አንድ ላይ ከቻናል 1 ተከስተናል ከውድ እህቶቼና ከድንቁ ወንድሜ ጋር እንዴት ናችሁ አለና ከዛ ሁሉ ካለማችሁልን በጣም ካቀናጃችሁብን ፕራንክና ድንጋጤ ድግሳው ከዛ ሁሉ ድግስና ከታቀደልን እኔ እንደውም ከቤት ስወጣ እኮ አረ እንደው እኔ ከማላውቀው አንተ ከምታውቀው ከተጠነሰሰ ነገር ታውረኝ ብዬ ነበር እኔ ሽምራውን ማመን አልቻልኩም አይኔ ሁሉ ቶሎ ቶሎ ወደዛ ይሄዳል ዝጋፍቂ ግን በዚህ ሳይሆን በዛም ይሰራልሻል ብር በነገር ላይ ማለት ነው ስትደነግጥ ሰው የደነገጠ ሰው እንደሚያረግ ወዴት እንደሚ እኔ አሁን ስቱዲዮ መኖር የራሱ ጠፍቶ ቤት ሆኜ ወይኔ ልጆች አይ ግን እሱ አባባል ግን እኮ ልጆች እዚህ ያሉ አይደለም ማሳቡ ልጆች እኔ የሆነ ነገር በሆነ ምን ይሆናል አይደል ይሆነ ወይ ሲደረማመስ ያለችበት ጠፋት አላቅም የሆነ ነገር ዞር አለብሽ ደሞ ሽታማርጋችሁ አልነበር የከሰል ሽታና እሱ ራሱ ሌላ ነገር አድርጎኛልና ልጄ ራሱ ቤት ሲገባ ፕሮግራሙን አይታ ወይኔው ማሚ ወይኔ ልጆቼ አልሽ ፖሊሱ መጣብሽ አይተፋለ በጣም በሚያመድብ ወይኔ ብቻውን ኩር ወይኔ ልጆቼ ወይኔ ልጆቼ ወልደሽ ነፋይምሮት ስንት ግን እንዴት ሆነልህ እንዴት አስቻለ እኛ እህቶቼን ወንድሞቼን ይሄን ያክል ማስጨነቅ ቻድበርት መስከረ ግን ጋቢ ረሳይ ተወጋ ይረሳው ፕራንክ ተብሎ ከተጠነሰሰ ከተደገሰለት አይቀር እንደዛ ነው የሚያምረው በቃ በሚስጥር በደንብ ይዘህ ለሚደረገው ሰው ጉዳት ሳያመጣ በዛ መልኩ ማረክና ደግሞ በጣም ትልቅ ሐሳብ ሰው እንደገና ደግሞ እንዳልሽው አንቺ እዛ ጋር ከነበረው ግርግር ከኛ ድንጋጤ እኔ እንኳን አልነገጥኩም ከናንተ ድንጋጤ ከፕራንኩ ባሻገር የተላለፈው መልእክት በጣም ግዙፍ ነው ምን መደረግ እንዳለበት አስበን ማናቀው ጉዳይ ስለሆነ ቀጠሮ የለው ማደጋ እናቃለን ምን ማድረግ እንዳለብን በምን መልኩ መዘጋጀት እንዳለብን በዛው ልክ ደግሞ ያልተገባ ነገር የሚያደርጉ ሰዎችም ልክኛ ፕራንክ ብለን በዛ ቁም ነገር እንዳስጨበጥ ነው ፕራንክ ብሎ ደግሞ የሚቀልዱ በጣም ብዙ ሰዎች እንዳሉ ግንዛቤ ያስጨበጥንበት ነበር በጣም ፕራንክነቱ ፕራንክ ብቻ ሆኖ አልቀረምና በስተመጨረሻ ቤተሰቦቻችንም እኛ የደነገጥነው ድንጋጤ አይተው አንዳንዶች እንደውም እስከ መጨረሻው ፕሮግራሙን ያላዩ ሰዎች በጣም አሳስቧቸው ነበር የኡነት ስቱዲዮአችን ሰዓት የተነሳ እስከሚመስል ድረስ ብዙ ሰዎች ደህንነታችንን ሲጠይቁን ነበርና መልእክቱን ግን ሁሉም ሰው ሲረዳው ለካ እንደዚህ ነው እነሱ ጋር የሚፈጥረው ስሜት እነሱንም ለካ እንደዛ ነው እናሳቀቃቸው አደጋ ደረሰ ያለን የውሸት ስንደውል የሚል ነገር ይዘዋልና ጥሩ መልእክትም የተላለፈበት ነበር ብዬ አስባለሁ እንግዲህ ካየሁት በኋላ በስተመጨረሻ እንኳን ምኛ ደንግጠን እንኳን ምኛ ዋጋ ከፍለን መልእክቱ ተላለፈ ብያለሁ ቁም ነገሩ ተላለፈ ነው ግን እኛም እንደዛ ደንግጠን ደግሞ አንዳንድ ጊዜ ቪዲዮን ሶሻል ሚዲያ ላይ ተው ከሆነ አንድ የሥራ ባልደረባችን ቁጭ ብላ ተረጋግታ ስራ ስትሰራ ነበር እሷ ያው እንደነስንቴ ቀድሞ ተነግሯት ነበርና ታቅ ነበር ለዛ ነው እንደዛ ተረጋግታ ነበር ተባባሪ አዘጋጅው ተባባሪ አካላት በዛ ሁሉ ስላለፈው እንግዲህ ከዚህ ባሻገር ያሳለፍነው ሳምንት በመላው እስልምና ተከታዩ ዘንድ በድምቀት የተከበረው ያረፋ በዓል አንዱ ነበር በርካቶች ልክ እንደ መስቀል በዓል ወደ ትውልድ ስፍራቸው ወደ ሀገር ቤት ሄደው እርድ ተከናውኑ ሞቅ ደመቅ ብሎ የሚያከብሩት በዓል ነበር እኛም እንደ ቻናል 1 በልዩ የበዓል ዝግጅት ከቤተሰቦቻችን ጋር ቆይታ አድርገን ነበር ከኛ ጋር ስላልተገናኘን ግን መልካም በዓል ጥሩ በዓል እንደነበር ተስፋ በማድረግ እንኳን አደረሳችሁ ማለት እንወዳለን በነገራችን ላይ በጣም በርከት ያሉ የእስልምና እምነት ተከታዮች የቻናል 1 ባልደረቦች አሉ የሚቃመሰውን የሚደረገውን ነገር አድርገዋል አድርሰዋል እንኳን አደረሳችሁ ማለት እንፈልጋለን ለነሱ በጣም ሰደቃ የሚደረግበት በዓል ነው የአረፋ በዓል እንዳለው ስንቴ እርድ የሚደረግበት ከዛ ደግሞ ለሌላቸው ወገኖች ደግሞ ተካፍሎ በጋራ የሚበላበት በዓል ነውና ሞቅ ብሎ በአሪፍ ሁኔታ እንዳለፈ ምንም ጥርጥር የለንም ነገ ደግሞ ሀገራችን ኢትዮጵያ በጣም ትልቁን ነገር ታስተናግዳለች ሀገራዊ ምርጫ ይካሄዳል በሀገር አቀፍ ደረጃ እንግዲህ እንኳን አደረሳችሁ ይባላል አይደል በስንት ጊዜ አንዴ የሚመጣ ነገር ነው በዛ ላይ ደግሞ እያንዳንዳችን ይበጀናል ሊጠቅመናል ለኔ ይሆናል የምንለውን ፓርቲ ይመራኛል የምንለውን ፓርቲ ምን መርጥበትም እድል ስለሆነ እንግዲህ እንኳን አደረሳችሁ ለምርጫውም እንላለን እንኳን አደረሳችሁ በነገራችን ላይ በጣም ብዙ ከውስጥ የሚወጡ ነገሮች ይኖራሉ እየቆዩ እንግዲህ የምርጫውን ለየት የሚያደርገው ነገር ግን የዚህኛውን ዙር ምርጫ ለኔ በተመቸኝ ልክ ለየት ያደርገዋል ብዬ ተነብያለሁ ምክንያቱም በስራ በጣም ቢዚ ስለነበረ በእጅ ስልካችን በዲጂታል በቀለል ባለ ሁኔታ የትም ሳንሄድ ሰዓታችንን በቆጠበ ሁኔታ ድምጽ መስጫ ካርዳችንን ማውጣት ችለናል ይሄን የድምጽ ማውጫ ካርዳችንን ደግሞ ነገ ከኛ ድምጽ እናወጣበታለን ማለት ነው ቱሞሮ ቱዴይ እንደ አንድ ኢትዮጵያዊና ኢትዮጵያ ውስጥ ደግሞ እንዳለ ዜጋ ነገ እንዳላችሁት ምርጫ ይካሄዳል እኛም ደግሞ
ተዘጋጅተህ ስንቴ ምርጫ ካርድ አውጥተሃል? ዋናው ጭራሽ ቆየ ሲጀመር ነው ያወጣው። ገና ሲታተም እንደው አንድ ቁጥር አንድ የሚለው ካርድ አበዛውታል። እና ስታየው እንዲህ ላይ መስላችሁ መነጽር ዝቅ አድርጎ ለሀገራዊ ምርጫ ካርድ እንዴት ነው ማውጣው? ድምጽ እኮ በጣም ወሳኝ ነው። የኔ ድምጽ ነው። አዎ የኔ ድምጽ በጣም ወሳኝ ነው። ቢያጎ በነገራችን ላይ ናፍቆትን የቀደማት ማንንም የለም። የመጀመሪያዋ የምርጫ ቦርድ ራሱ የሆነ ቦታ ቢሰጣት ብለን እስከምንመኝ ድረስ ቅስቀሳ ታደርግ ነበር። የእናንተ ድምጽ እኮ ብዙ ነገር መለወጥ ይችላል። ድምጻችን ዋጋ አለውና እኔ የምፈልገው ፓርቲ በእኔ ድምጽ ማጣት እኔ ድምጽ ካርድ ሳላወጣ ሳይመረጥ ቢቀር በጣም ቢጎልበት ብላ ዋጋ እንዳስከፍልኩት ነው። ደረጃ 1 ላይ ተዘገበችው በነገር ላይ የምርጫ ካርድ አለመውሰድ አሁን አንዳንድ ሰዎች ምርጫ ካርድ ወስዳል ትመርጣለህ ምናምን ሲባል ብዙ ጊዜ ከፖለቲካ ነገር ጋር ያገናኛል። ፖለቲካ አይደለም የሆነውን አካል መደገፍ የሆነውን አካል ደግሞ መንቀፍም አይደለም። ይሄ ለህዝብ የተሰጠ መብት ነው። ስለዚህ እኔ ይበጀኛል ይጠቅመኛል የምለው ነገር በራሴ አስቤ አገናዝቤ የምወስነው ነገር ያለ ማንም ጫና የምወስነው ነገር ነውና መሰልጠን ነው ባይዘው ወይ መምረጥ ምርጫ ካርድ መውሰድ የመሰልጠን ምልክት ነው እንጂ ከፖለቲካ ጋር ከምን ጋር የሚያገናኘው ነው። በነገራችን ላይ ደግሞ ነገ ምን መርጫው ምርጫ ለ5 አመት የሚያስተዳድረንን የፖለቲካ ፓርቲ ምን መርጥበት ነው። ያው አለ መምረጣችን 5 አመት እንግዲህ ባልፈለከው ፓርቲ ተሰራለ ለተባባሪዎች አሰን የሀገርህን እጣ ፋንታ ነው። እዚህ ጋር ቅድም እንዳልኩት በጣም የስልጣኔ መገለጫ ነው። ሄደ ድምጽን መስጠት ላልፈለከው አለ መስጠት ለፈለከው ሰጠ የሀገርህን እጣ ፋንታ መወሰን ላይ እጅ አለበት ማለት ነው። ዜጎች እንደ ዜጋ በሀገራቸው በቀጥታ የሚሳተፉበትና የሀገራቸውን ህልውናና ቀጣይ እጣ ፋንታ የሚወስኑበት ነገር ቢኖር ዋነኛው ምርጫ ነው። እንደተባለው በምርጫ እኔ ይበጀኛል ይጠቅመኛል ያስተዳድረኝ እሱ ቢሆን መርጣለሁ ምለውን በምርጫ ካርድ ማረጋግጥበት ነው። ስለዚህ በብዙ መልኩ በሀገራችን ያገባኛል ብለን ከምንሳተፍበት የተለያዩ ድርጊቶች ባሻገር በቀጥታ የምወስንበት ብቸኛው አማራጭ ይሄ ነው። ያነሳችሁት ነጥቦች አሉ እዚህ ጋር ማለት ይበጀኛል ይሻለኛል የምለውን ነገር የምመርጥበት ብላችኋልና በእኛ በቻናል 1 ቲቪም እና በተለያዩ ደግሞ ቴሌቪዥኖችም የተለያዩ የፖለቲካ ፓርቲዎች ምርጫ ቅስቀሳ እያካሄዱ ነው። እኛም እንግዲህ ያንን ሰምተናል። ነገ እንግዲህ ወተን የሚበጀንን ይሻለናል የምንለውን እኛም እንግዲህ ለመምረጥ ተዘጋጅተናል። ግድ ነው። ስለዚህ በጭብጨባ ምርጫ አገር ግን በጣም ይሞቃል ይዘው እና እንትን ሆነብኝ የማያዝ የማይጨበጥ አትገምቺው ዝናብን በመሃል የሆነ ነገር ይጥላል። ከዛ ደግሞ በጣም የሚሞቅ ሌሊት የሚያሞቃቸው ከዛ ወበቅ ይለዋል አይደል የሀገራችን ህዝብ ፈረንጅ ወበቅ ይላል የሀገራችን ህዝብ ፈረንጅ ሶፊስቲኬትድ ምናምን ሲል ነበር አልኩኝ እንዴ አማን ጊዜ እኮ ያመልጠዋል የሆነ የሚያመልጥ ነገር አለ ሳታለ ጊዜኛ ታዛ ይደናገር ፈትለከለ ማለት ታይደናገር ብዙ አይ ያላሉ ብቻ ሳይሆን ግን እኔ አሁን ሌሊት ራሱ በፊት አያልበኝም ነበርና በጣም እያላበኝ ነው። እንደውም እኔ ሌላ ህመም አሞኝ ነው ምናምን ብዬ ሰዎችን ስጠይቅ አይ ተረጋጋ እኛም እንዳንተው ነን። አይ ልብስ ቀንስ ህክምና ቦታ ከመሄድ ቀነስ አርገተኛ አይ ባዶንም ታይንተ ምንም ብድልብ ሳታረግ ምንም አይነት ነገር ከላይ ሳትደርብ ታይንተ ራሱ ሙቀቱ በጣም የተለየና ከዛ ደግሞ ስትወጪ አየሩ እኮ ብርዳማ ሊሆን ይችላል። የሆነ ብቻ ተለዋዋጭ ነገር አለ። እንደዛው ነው ተተኝቶ ከሆነ እንኳን የሚሞቀው የተሻለ ምክር የለኝም። ደግሞ የሚገርመው ብድልብ ስናየው ነገር ሳንደርብ ከተኛ ደግሞ የቢምቢ ጫጫታ በእናት እኔ ቆይ ቢምቢዎችን የሚጠራቸው ብርድ ነው በሙቀት ነው ግራ ገባኝ እኮ ቅድም ምንድን ነበር ደጋ ወይና ደጋ አይደለም ውሃ ረግረጋማ ቦታ ከተቆረ ውሃ ነው የሚወጡት ይባላል። ግን በሙቀት ነው ይወጣል። እኔ ደግሞ መስኮት ስከፍት ዛፍ ከሆነ ነገር ላይ እንደሚመጡ ነው ማስበው። ታሪካዊ መጣጣቸው ያላቀ ሲዝን አላቸው አይደል? እነሱ ወቅት አላቸው ወቅት አላቸውና በሆነ ጊዜ እየመጡ ይጠይቁናል። ሲመጡ ደግሞ ልጆቻችንን ነው እንጂ መጀመሪያ የሚያጠቁት። አዎ እንትን ነው ይሄ በከሉን ጥቁር ምናምን አለብኝ በደንብ ፊቴ ላይ እና ያይና ልጅ ቢምቢ በላችሽ ማለት አንቺንም በላችሽ ይለኛል። በነገርሽ ላይ እነሱ ይሄ እንደሚመጡበት መንገድ ሰሞኑን በአኒሜሽን ያየሁት በጣም ነው ይገርም። የተለያየ የጥርስ እንትን እንደዚህ የሚሾል ነገር አላቸው ዲቴል ሲታይ ማለት ነውና ደምስ እንትን እንደዚህ ከፍተው ቆዳችን እንደዚህ ከፍተው ግብት ብለው እንደገና ሳክ የሚያደርጉበት ሌላ መንገድ አለ። ከደማችንን ዳይሬክት ደም ናቸው እኮ ስገያቸው መጥጥ ያደርጉና እሱን እየመጠጡ ባለበት ሂደት ደግሞ ምራቃቸውን ይለቁታል ማለት ነው። አሁን ከዛች የምታክል ነገር እና ያ ነገር የሚያደርገው ምንድነው እንዳይታወቀን ብዙ ጊዜ አይታችሁ ከሆነ እነሱ ከሄዱ በኋላ ነው የምናውቀው። ስለዚህ በማደንዘዣ ነው የሚመጡት። አይገርምሽ? ማደንዘዣ ከዛ ስንቴ ይቺን ከምታክለዋ ነገር የሚወጣው አው በጣም ቃጠል ደግሞ ልጆች ሲተኙ አራስ በተለይ አራስ እያለ ምጥጥ ያደርጋቸውን ስትመታው
ደሙ ማአት ደም ወይኔ የልጄ እንደኛ በስንት መከራ ደማቸውን ሞላለን እንዴ ግን በዚህ በእንግዲህ ይሸረሽሩታል ድምጻቸውስ በእናት ሌላው ነገር ደግሞ ቁጭ ብለሽ አሁን ቲቪ ያየሽ ምናምን አይረብሹሽም መብራት ይያለ አይረብሹሽም ልክ መኝታ ክፍል ገብተሽ ልተኝ እስቲ መብራቱ ስታጠፋ እኔ ልጄ ተተኛለ እኔ ብዙ ያልተኛለ ምናምን ነው የሚመስለው አሁን እንደዛ ነው የሚያስመስሉት እኔ ደም ፍለጋ ሮጣለሁ እያሉ እና ችምታል ነብሳት ኢማጂን ነብሳት ምናምን ትላለህ አሁን በጣም ትልልቅ ሀገራዊ ጉዳዮች በሀገራችን እየተከናወኑ እኛ በጣም ትልልቅ ፕሮግራሞች ይዘን ለቤተሰቦቻችን ለማድረስ ወደዚህ ያየን እንሰሳ ላይ ተሳቢ ላይ በጣም ቆያለህ ጊዜ ታባክናለህ እንዴና እንጂ ወደ ሰው ነው መምከር ይቻላል መምከር ይቻላል መለሳለሁ ተስተካከላል ሁሌ እንደምትጠብቁን እንደምናደርገው እናንተ የምትወዷቸውን በጣም የምትደሰቱባቸውን ፕሮግራሞቻችንን ስንሰራ ነው የከረምነው ዛሬ ደግሞ ይሄው ከእናንተ ጋር ቁጭ ብለን የምናይበት የረፍት ቀናችን ነው እሁድን አንድ ላይ ተጀምሯል ስንቴ እንደሚለው ሮቤልም እንደሚለው ናፍቆትም ልትል እንደምትሞክረው ሪሞታችሁን ድምጹን ከፍ አድርጉና በጣም በጥራት ይሰማችሁ እሺ ብዙ ትልልቅ ጉዳዮችን እናነሳለን ድምጽ አስቀምጡና ሪሞታችሁን ድብቅ አድርጉ እሁድን አንድ ላይ ተጀምሯል